የዛሬ ልጆች መብታቸው ከአዋቂዎች ይበልጣል። ለምሳሌ ጨበሬ ወላጆች ልጆቻቸውን የውበት ሳሎን ውስጥ ወስደው ሲያስተካክሏቸው ሳይ ይደንቀኛል። ዛሬ የስምንተኛ ክፍል ሴት ተማሪዎች ጸጉራቸውን ይተኮሳሉ፣ ቅንድብ በሂና ይሰራሉ። በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ሴቶች ልጆች የወላጆቻቸውን እርምጃ ለመቀልበስ የተቻላቸውን ያህል ይጣጣራሉ። ከትምህርት ቤት ሲመለሱ እግረ መንገዳቸውን ያገኙትን ማንኛውንም አይነት አበባ ቀንጥሰው የጸጉራቸው ጉልላት ላይ ይሰኩታል። በዚህ አይነት ያልተለኮሰ ደመራ መስለው ወደ ቤታቸው ሲመለሱ እናቶች ወይ ጉድ ቆላሽ አንገረገበሽ እንዲህ አረገሽ ይሏቸዋል። እኔ እስከ ጉርምስና ዘመኔ የጸጉር ቅባት የሚባል አላውቅም። በእርግጥ ቅቤ ቀባ ነበር። እንዲያውም ማዘር ከሱቅ 4 ኪሎ ቅቤ ገዝታ ባልዲው ሲሞላባት ነጋዴውን ምራቂውን ቅቤ ልጄ ራስ ላይ አስቀምጠው ትለው ነበር። እውነት ለመናገር በልጅነቴ ከበላሁት ይልቅ የተቀባሁት ቅቤ ይበልጣል። እንዲያውም ልብ ብላችሁ ከሆነ የእኔ ትውልድ ልጆች የጫጨ ሰውነትና ግብዳ አናት ይዘን ታብሌት የተሸከመ ሰልፊ ስቲክ የምንመስለው አለ ምክንያት አይደለም። አናታችን ከሌላው ሰውነታችን ተነጥሎ ቅቤ እየተመገበ ስላደገ ነው። እናቴ ጸጉሬ ሲያድግ በቤሳ መላጭ ትላጨኝ ነበር። ለነገሩ በየወሩ መጀመሪያ ላይ የማይላጭ ተማሪ አልነበረም። ምድረ መላጣ ብላቴና በየአግዳሚው ወንበር እንሰደርና የመማሪያ ክፍላችንን የቅል ሙዚየም እናስመስለዋለን። ዘርዘር አድርጌ ላቅርበው። እናቴ በእግሮቿ መሃል አጣብቃት ይዘኝና 3 አይን ባለው ቤሳ መላጭ ትላጨኛለች። ፍጥነቷ ደግሞ አንድ ባሪያ ስላሴ የተፈጠረ ሰው ጸጉር የምትሸልት ሳይሆን የእድር ድንች የምትልጥ ነው የሚመስለው። ይህን ስታደርግ ከጎረቤታችን ሴትዮ ጋራ በአጥር አሻግራ እያወጋች ነው። በጨዋታው መሃል ያለች ስስቅ እጇ ቫይብሬት ሞድ ላይ ይሆናል። አንዳንዴ ከጸጉሬ ጋር ደርባ የደም ስሬን ትላጨዋለች። ደም እየተንጠባጠበ በቅንድቤ ሲወርድ ማየ ነስሮሽ ነው ፈንክተሽ ነው ሌላ ትፈልግና ተዋዋለሁ። ከዚያ ፎረፎር እንዳይደርስብኝ ግራዋ ትቀባኝና አንተ ሰው በረንዳው ላይ ቁጭ ብለህ መላጣህን አናፍሰው ትልና ታዘኛለች። ከዛ አዲስ የፈረንጅ እንቁላል መስዬ በረንዳው ላይ ይጎለታለሁ። በበረንዳችን ፊት ለፊት የእግረኛ መንገድ አለ እና በዚያ በኩል የሚያልፉ ጎረምሶች ድንገት ሲያዩኝ እንዴ ትኩስ መላጣ ይሉና ጧ። ድምፁን በትክክል የገለጽኩት አይመስለኝም። ምን ብዬ ላስረዳችሁ? በምራቅ የለዘበ መዳፍና ግራዋ የተቀባ መላጣ ሲገናኝ የሚያወጣው ድምፅ የቡሄን ጅራፍ ያስንቃል። በጊዜው ከትኩስ መላጣ በረከት የማይቃመስ የማህበረሰብ ክፍል ትዝ አይለኝም። እንዲያውም የመንደራችን አይነ ስውር የኔ ቢጤ በቤታችን በር ሲያልፍ ግራዋ ይሸተኛል። የተላጨ ሰው አለን የዚህ ግድም ሲል እኔ ወደ ኋላ እያፈገፈኩ የታጠበን ስራ ሸቶህ ነው አያ። አሁን አዋቂ ሆኜ ሳስበው በጊዜው የልጅ ትኩስ መላጣ መምታት ዛሬ ፍቅረኛ ንቄጥ በስሱ እንደ መምታት አይነት ደስታ ይሰጣል። ማለት መቀመጫ ባጭሩ ያኔ የተላጨ ራስ የህዝብ መዝናኛ ነበር።
በአሜሪካ ወይም በአውሮፓ የፈለገ ሰው እንዲጫወትበት መንገድ ላይ የሚቀመጥ ፒያኖ አለ። የኛ መላጣ ለህዝቡ ተመሳሳይ አገልግሎት ይሰጥ ነበር። ከዛ አደኩ፣ አዋቂ ሆንኩ። አዋቂ ስትሆን በገዛ መላጣህ ላይ ሙሉ መብትና ስልጣን አለ። ሲሻህ ትወለውለዋለህ፣ ሲሻህ ታስተክለዋለህ።